መተት እንደተደረገብን የምናውቅበት መንገድ እኛ ላይ ምልክቱ የሚታየው፣ ሁለተኛ ደግሞ መተተኞቹ ላይ ምልክቱ ይታያል። ሁለታችንም ላይ የሚታየው። አሁን መጀመሪያ ዘርዝሬ የማሳያችሁ እኛ ላይ ምልክቱ እንዴት ይታያል ነው። ምን ስናደርግ ነው መተት እንዳለብን መንፈስ እንደተላከብን የምናውቀው? እኛ ላይ የሚታየው ከሚታዩት ምልክቶች ውስጥ አንዱ ሰላማችን እናጣለን። መጀመሪያ 3 አይነት ሰላም አለ። በነገራችን ላይ ሰላም ሁሉም ቦታ አንድ አይነት አይደለም። 3 አይነት ሰላም አለ። የራሳችን የኛ የውስጣችን የግል ሰላም አለ፣ የሀገር ሰላም አለ፣ ከዛ በሃይማኖታችን ውስጥ ደግሞ ያለው ሰላም አለ። እነዚህ 3ቱ ሰላሞች ወሳኝ ዋና ዋና ሰላም ናቸው። እኛ ውስጥ ስላለው ስናወራ ግን ሰላማችን እናጣለን ሲባል ምን ማለት ነው? ይጠማብናል፣ የሰው ነገርም ይበረታብናል፣ የምንናገረው ነገር በሰው ፊት ይመርብናል። የተደረገብን የመተቱ አይነት በእርግጥ ይለያል፣ ይወስነዋል። ምን አይነት መተት የተደረገብን የሚለውን ነገር ማወቅ አለብን። መጀመሪያ አይምሮዋን አምጣ እውቀቱን አምጣ ተብሎ የተደረገ ከሆነ እውቀታችሁ ሲወሰድባችሁ ጭንቀት፣ አይምሯችሁ ይረበሻል፣ ጭንቀት ይመጣባቸዋል። ሰላም ማጣት ማለት ይሄ ነው። ገንዘቡን አምጣ ተብሎ የመጣ ሰላቢ ከሆነ ደግሞ በአጠቃላይ የምታዩት ህይወታችሁ ላይ የምታዩት ነገር በሙሉ ያሰክራችኋል፣ የምትፈልጉት ነገር ስለማታገኙ ማለት ነው። በሌላ በኩል ደግሞ አጥፋበት ለምን በለጠኝ ተብሎ የሚላክባችሁ ከሆነ ደግሞ እናንተ በማደጋችሁ ደስተኞች ያልሆኑ ሰዎች በዙሪያችሁ እንደከበባችሁ የምታውቁበት በጣም ብዙ ሐሜትና ወሬ ትሰማላችሁ ማለት ነው። ያ እናንተን ያስጨንቃችኋል። ስለዚህ መጀመሪያ ሰላማችሁን የምታጡት ማለት ነው። ሰላማችሁን ታጣላችሁ። መተት እንደተደረገባችሁ ምልክቱ ከዛር መንፈስ ይልቅ መተቱ ቶሎ ባህሪ የመቀያየር ባህሪ ያለው፣ ጸባያችንን የመቀያየር ባህሪ ያለው። ለምን? ዛሩ ከልጅነት ጀምሮ አብሮ ስላደገ የሆነ ባህሪ ሰጥቶን፣ ባህሪያችን እግዚአብሔር ነው የሚሰጠን፣ ግን እንደ ባህሪያችን አስመስሎ ጸባያችን ላይ ባህሪያችን ላይ ጸባዩን ለጥፎ ከልጅነት ጀምሮ የምንታወቅበትን ጸባይ በህዝብ ፊት አሳይቶ ነው የምናድገው። ስለዚህ ኦልሬዲ የታወቀ ነው። እናንተ ፍሉጥ ነው የምትሉታለን፣ የታወቀ የተነገረለት ማለት ነው። እና ለምሳሌ ተነጫናጭ፣ ቁጡ፣ ነጭናጫ፣ ይሄ ዝም ብሎ በሆኑ ባልሆኑ የሚነዛነስ ትንሹ ነገር የሚያበሳጨው የሚያናድደው ምናምን ከሆነ ይሄ ሰው ከልጅነት ጀምሮ ደግሞ ይሄን ይዞት ከመጣ ይሄን ጸባይ ይሄን ይዞት ካደገ ቤተሰብ ሁሉ ይረዳዋል፣ ያውቃል። ደግሞ ጀመረው ይላሉ። ከዚህ ጸባዩ ግን ድንገት ወጣ ብሎ በጣም ከጨመረበት ወይም ደግሞ ዝምተኛ ከሆነ ማልቀስ ከጀመረ ለሰው ሚስጥሩን ማያወራ ከሆነ እንደምታውቁት አይነት ባህሪ መሆን ሲያቅተውና አዲስ ባህሪ ሲያመጣ የሆነ ነገር አግኝቶታል ማለት ነው። መጥፎም ባህሪ እኮ ቢሆን ነው የምላችሁ። እንኳን መልካም ባህሪ ኖሮት ሲቀየር ቀርቶ መጥፎም ባህሪ እንኳን እንዳለው የምታውቁት ሰው ከዛ የምታውቁት ባህሪ ወጣ ብሎ አዲስ ባህሪ ሲያመጣ ሱስ ሊሆን ይችላል፣ ሱስም ሊሆን ይችላል። ለምሳሌ ጫት የሚቀምሰው ስለሆነ ከሆነ መተት የሚልክባችሁ ወይም ጫት የምትቀም ሴት ከሆነች መተት የላከችብሽና በቡላ የበላችሽ ወይ ወደ አንቺ መንፈስ የላከችብሽ፣ አንቺ ጫት ባትቀሚ እንኳን ጫት ከሚቀሙ ሰዎች ጋር አብሮ በመስራትሽ ለኃጢአተኝነት ስሜት አይሰማሽም። ፍቅረኛ እንኳን ብትይዢ ጫት ገዝተሽለት ሁሉ ለመምጣት ትችይ ይሆናል። ሲጋራም ሲያጨስ አይደብርሽም፣ አያስጠላሽም፣ ታፈቅሪዋለሽ። ወይም ደግሞ በአጠቃላይ ሱስ የሚባል ነገር ቢኖርበትም በፍቅሩ ታብጃለሽ። መስተፋቅርም ከሆነ መስተፋቅርም ባይዘው መተት ነው። እሺ መስተፋቅርም መተት ነው። ለምን? ተደርጎባት ስለሆነ የምታፈቅረው መተት ነው። ለውጥ የለውም። ከመተቶች ውስጥ የሚመደብ ነው ማለት ነው። እና ምንም አይነት ኃጢአት ቢኖርበት፣ ባሏ በሌዋ ላይ ቢያመነዝርባት፣ ሚስቱን በሌዋ ላይ ብትወሽምበት፣ ምን ብትልበት ይቅር እየተባባሉ ይቀጥላሉ ማለት ይዋደዳሉ ማለት አይደለም። ከተደረገባት መንፈስ አንጻር ወይም ሌዋ ላይ ከተጫነባት ነገር አንጻር ስለ ፍቅር የምትከፍለው መስዋዕትነት እየመሰላት እየተጎዳች ነው የምትጓዘው፣ ወይም እየተጎዳ ነው የሚጓዘው ማለት ነው። ከኔ ጋር ከሆናችሁ ትረዱኛላችሁ ያስባሉ። እና ሰዎች አዳዲስ መጥፎ ባህሪ የሚሆን ጥሩ ባህሪ ሲያመጡ ለይቶ ማወቅ ያስፈልጋል። ጥሩ ባህሪ ካመጡ እውነተኛ ነው ወይስ አይደለም ብላችሁ ቼክ ማድረግ ነው። ለምሳሌ መንፈሳዊ ሲሆኑ ቤተክርስቲያን ሲመላለሱ አብሯቸው የሚሄድ ሰው ከሌለ፣ ለሊት ተነስተው የሚሄዱ ከሆነ ሲሄዱም ሲመጡም ሰው እንዲያያቸው የማይፈልጉ ከሆነ እውነተኞች ናቸው ማለት ነው። ለታይታ ለሾው
በቃ እንዳስቀደሱ እንዲታወቅላቸው እንደቆረቡ ተውት መቁረብ የሚባለው እንደው ቤተክርስቲያን ውለው እንደመጡ እንዲታይላቸው ከሆነና ንገሩልኝ አይነት ወቁልኝ አይነት አካሄድና ንግግር ካበዙ አስመሳዮች ናቸው። ለጊዜው ነው ይሄን የሚያደርጉት። በኋላ እንመጣበታለን። እሺ መተት አድራጊዎች፣ መተተኞች የሚያሳዩት ምልክት የሚለው ላይ እንመጣበታለን። እዚህ ጋር ግን እናንተ ራሳችሁ ድንገት ሱስ ውስጥ ከገባችሁ ልጆቻችሁ ራሱ ሳታስቡት ቲኔጀር ላይ ወይም አፍላ እድሜ ሰዓት እድሜ ላይ ሲደርሱ ከተማሪ ጓደኞቻቸው ሱስ የሚለምዱ ከሆነ አለባበስ ልብሳቸው የተቦጫጨቀ ጨርቅ እንዲለብሱ የሚያስገድዳቸው ከሆነ አዲስ መንፈስ ገብቷል ማለት ነው። ከተለመደ ውጭ እናንተ ቤት ውስጥ እያለ አብሮ እያለ የተቀደደ የተቦጫጨቀ ጅንስ የተተለተለ ጅንስ ለብሶ ማያውቅ ከነበረና ሲጎረምስ ይሄን ከለበሰ የጓደኛው መንፈስ ገብቶበታል። በቡዳም ይሁን በዝሙትም ይሁን በምንም ይሁን። ስለዚህ መንፈስ ከሰው ወደ ሰው ለተላለፈ ምልክቱ አንዱ ምንድን ነው? ቢሄቪየር፣ ጸባይና አለባበስ ማለት ነው። አነጋገር፣ አካሄድ፣ ውሎ። ይሄ ሁሉ እንዳለ ቤተሰቦቹ ተው ሲሉት እሱ እምቢ ሲል ጭንቀት መሀል ላይ ይመጣል። ከዛ ከቤት ጥሎ ሊወጣ ይችላል። ጎዳና ልጅ ሊሆን ይችላል። ባይሆን እንኳን ውጭ እያደረ ይመጣል። ከአባት ጋር ድብድብ ይመጣል። ሴትም ከሆነች ይሄ ሁሉ በቡዳ ከበሏቸው ሰዎች የመጣ ባህሪ ነው። መቼም በጣም ኩል የሆነ አለባበሱ መልካም የሆነ እግዚአብሔርን የሚፈራ ሰው መተት ያደርጋል ብዬ አላስብም። መተት አድራጊዎች ራሳቸው ቡትቷም ስለሆኑ ወይም ደግሞ ኮተታሞች ስለሆኑ የእነሱ ኮተት እናንተ ላይ አብሮ ይመጣባችሁና እናንተ ላይ ይገለጣል ማለት ነው። እናንተ ላይ ይገለጣል። ስለዚህ በአነጋገር፣ በአለባበስ፣ በሁኔታችሁ ራሳችሁ ትጨነቃላችሁ። ገላችሁን ቶሎ ቶሎ ባለመታጠባችሁ፣ ሰዎች በሚያቀርቡላችሁ ሀሳብ ሱሰኛ በመሆናችሁ አፍንጫቸውን ሲይዙባችሁ፣ ጫማችሁ በመሽተቱ፣ ገላችሁን ባለመታጠባችሁ፣ ውሏችሁ ይሄ ጓደኞቻችሁ ጋር ስትሆኑ ምንም የማይመስላችሁ የነበረው ሁኔታ ከሰው ጋር ስትቀላቀሉ ራሳችሁን ታሸሻላችሁ። ልክ አይደለሁም፣ ንጹህ አይደለሁም፣ ኃጢአተኛ ነኝ፣ ቆሻሻ ነኝ፣ ሰው የማይወደውን ነገር እያረኩ ስለሆነ ብላችሁ የምታደርጉት ነገር ይኖራል። ያ እናንተን ያስጨንቃችኋል፣ ያውካችኋል፣ ይረብሻችኋል፣ ሰላማችሁን ይነሳችኋል ማለት ነው። ለምን? አዲስ ባህሪ ነው፣ አዲስ ጸባይ ነው። አብሮ ያደገ ነገር ቢሆን ኖሮማ ከህፃነት ጀምሮ ከአባዬ ከማየ ጋር አብራችሁ ትቅሙ ነበረ። የሚቃም ቢሆን ኖሮ፣ የሚጨስ ቢሆን ኖሮ። ግን በድብቅ የምታደርጉት ስለሆነ ሰላም አይሰጣችሁም። ሱስ ላይ ነው እንግዲህ የምናገረው። ሌላው ከሱስ ወጥተን እናቶች ደግሞ መተት ሲደረግባቸው ብዙ ጊዜ ከጎረቤት ጋር ያለመስማማት፣ የመናቆር የተደረገባቸውም ራሳቸው ይነጫነጫሉ፣ ይቆጣሉ። ባህሪያቸው ደግሞ ይቀየርና ደግሞ ቤት ውስጥ በር ዘግተው ደግሞ ቁጭ ብለው ያለቅሳሉ። እርቅ ሲሆን ይታረቃሉ፣ ጸብ ሲመጣ ይጣላሉ። አሁንም እንደዚሁ ይቀጥላል ነገሩ። ግን ህይወታቸው እየተጎሳቆለ እድሜያቸው ሳይገፋ እያረጁ ይመጣሉ። ሁኔታቸው ጥሩ አይደለም፣ ህመም ይበዛባቸዋል፣ ታሞ መተኛት። ለምን? መተት አድራጊው ሴትዮዋ ታማ እንድትተኛ ባያደርግም የተደረገው መተት ግን መንፈሷን ሴትዮዋ እንደሚያስተኛት ያውቃል። ከዛ እንዴት ናችሁ ሰላም ናችሁ ምናምን ብሎ እንደ ተመልካች መጥቶ ምናምን አየት አድርጎ መተቱን መስራት አለመስራቱን ቼክ አድርጎ በልቡ ሳይ ብሎ በከንፈሩ ደግሞ አይዞሽ ብሎ ይወጣል ብላ ትወጣለች ማለት ነው። እና መንፈሱ ያሳያታል። ሂጂና ግዳይሽን ጥዬልሻለሁ፣ ሂጂና አጋድሜልሻለሁ ብሎ በውስጣቸው ይነግራቸዋል። መጥቶ አይቶ እንደታመሙ እንደተቸገሩ ቤት ውስጥ የሚላስ የሚቀመስ እንደሌለ 5 ሊትር ዘይት ለስንት ለወር እንዴት እንደሚያብቃቁ ጓዳ ጎድጓዳቸው ሁሉ እንዲያውቁ ሊያደርጉሉ ይችላል። በጉርብት እናስመስለው፣ በጸባይ በዝምድ እናስመስለው፣ እንደ ቤተሰብ አስመስለው ለጋሽም ሆኖ ሊመጣ ይችላል። ሊመጣ ይችላል። ትናንት ትሰጪ ነበር፣ ዛሬ ደግሞ እስቲ አይዞሽ ችግር የለውም ያው ህይወት እንደዚህ ነች ምናምን ብለው ሽሮ አስፈጭተው በርበሬ ይዘው ምናምን መታወቅ ሲሰጡ ደስ ይላቸዋል። ሲቀበሉ የማይወዱ ሰዎች እና የሰደባቸዋቸውን ስድቦች እያስታወሱ ያው እንትን ለማለት ይሞክራሉ ማለት ነው። መልስ ለመመለስ ምላሽ ለመስጠት ይሞክራሉ እና መተት እንደተደረገባችሁ የምታውቁት ሰላማችሁን የምታውቁት በብዙ አይነት መንገድ ነው ማለት ነው። እና የተደረገባችሁ ሰዎች መጠመቅ፣ ንስሐ መግባት፣ ቤተክርስቲያን መከታተል ምናምን ስትጀምሩ ደግሞ በህልም ይታያል። አንደኛ መልኳን ያሳያችኋል፣ የሴትዮዋን መልክ ወይም የሰውየውን መልክ፣ ወይም በቡዳን ተበልታችሁ ከሆነ ከማን እንደመጣ፣ እርግማንም ከሆነ ሟርትም ከሆነ የመጣበትን ሰውዬ መልክ ያሳያችኋል። አንዳንድ ሰው ጭራሽ እንዲያውም እናቴ መተት አልጋብኝ ነው በህልም ያየኋት ስትቆጣኝ ምን ስትለኝ አየኋት ይላሉ። መተት አልጋ ብቻ ላይሆን ይችላል። ከቁጣዋ የመጣ ያፈጠጠብሽ የቡዳ መንፈስ ወይም ያፈጠጠብህ መንፈስ ነው የሚመጣው። ዞሮ ዞሮ መተት ብያልኩት እንጂ ርዕሱን መንፈስ ከሰው እንደመጣባችሁ ምልክቱ የሚለውን ማየት ትችላላችሁ።
በዚህ ማወቅ ይቻላል። እና እናት የእናት ክፉ ወይም የእናት ቡዳም አለ። የገዛ ገላዋን በቡዳ በልታ በመስታወት ረጅም ሰዓት በማየት ራሷን ትበላለች። ከዛ ልጆቿ ጋር ደግሞ አብራ የምትውል ከሆነ ደግሞ በገቡ በወጡ ቁጥር ልጆቿን በገዛ አይኗ ደግሞ ትቀረጥፋለች። ጎረቤትም ልትበላ ትችላለች። አይኗ ላይ ቡዳ መንፈስ ካለባት፣ አይናቸው ላይ ቡዳ መንፈስ ኖሮባቸው ሰውን መብላት የሚችሉ ሴቶች ምን አይነት ናቸው? ወንዶችና ሴቶች ይለያያል። ባይዞ ሴቶቹ ላይ ሆኖ ህፃናትን መቀርጠፍ፣ መብላት፣ ማሳመም ከቻለ በቃ እንደዚህ አይነት ተጽዕኖ መፍጠር ከቻለ ሴትዮዋ ክርስቲያን ተሳልማ አታውቅም። ብትሳለምም የውሸት የምትሳለመው አስመሳይ ነው ክርስትናዋ ማለት ነው። አይኗ ላይ ሆኖ መንፈሱ እንዲሰራ በኩል በምናምን ታነግሰዋለች። ኩል እየተቀበለች ኩል መኳል ማለት ሰይጣንን ማንገስ ማለት ነው። እንደገና ደግሞ ሰነፍ፣ በሃይማኖት ሰነፍ፣ ስለ መንፈሳዊ ነገር ሲወራ ጆሮ ዳባ ማለት፣ ለእግዚአብሔር አለማድላት፣ ነፍስን ለማዳን አለማድላት፣ ምንም እንኳን መተተኛ ባይሆኑም እንኳን በህይወታቸው ሰነፍ ሲሆኑ መንፈሱ ላያቸው ላይ ስራ ይሰራል፣ ይሰለጥናል። የመብላት የማሸነፍ ሰዎችን የማጥቃት አቅሙ ከፍ ይላል። እና እንዲያውም እንደዚህ አይነት ሴቶች ብዙ ጊዜ ቢሮ መጥተው የማማከር አገልግሎት ላይ እኔ አላቅም ቡዳ እንዳለብኝ ሰዎች ልጄን በላሽብኝ ይሉኛል፣ ቀበሪቿ ጭሰን አንቺ ነሽ የለፈለፍሽው ይሉኛል አለች። በሃይማኖትሽ ሰነፍ ስለሆንሽ እንጂ ይሄ መንፈስ ይያዛል። አንደኛ። ሁለተኛ ነገር ደግሞ ይሄ መንፈስ ከእናትና ከአባትሽ ወርሰሸዋል፣ አንቺ መቀበል አቅቶሻል። መንፈሱ ግን በአንቺ ላይ ስልጣን ያገኘው እምነትሽ ላይ ሰነፍ ስለሆንሽ ነው ብዬ ነው የምነግራቸው። እና ወደዚህ ስንመጣ አንዳንድ ሰዎች በእውነት በጣም ያሳዝኑኛል። እግዚአብሔርን ይፈራሉ፣ መንፈሳዊ ይመስላሉ፣ ትንሽ ወደ እግዚአብሔርም የተጠጉ ይመስላሉ። ትንሽ ትዕቢት ምናምን ጠቋር ደህና አድርጎ አደልቧቸዋል። በትዕቢት ራሳቸውን ከፍ ከፍ እንዲመራ አድርጓቸዋል። ግን ገዳም ለገዳም ይዞራሉ። እንደነሱ ጸበል የሚጠመቅ የለም፣ ምንም የለም። መንፈስ እንዳለባቸው እያወቁ ሰውን የሚመክሩት ግን እንደሌለባቸው አይነት ነገር ነው። እና ምንድን ነው በየጊዜው መተት ይላክባቸዋል፣ አይዙትም። አሸነፈኝ አደቀቀኝ ነው የሚሉት። በየጊዜው ሰይጣን ተጽዕኖ ይፈጥርባቸዋል። የተሻለ የሚመስላቸው ሌላ ገዳም ላይ ያሉ የሚያጠምቁ አባት ወይም የፈለቀው ጸበል ነው የሚመስላቸው። እነሱ ቤታቸው መትጋት እንዳለባቸው፣ መጸለይ እንዳለባቸው አይረዱም። እቺ የሚያስቀድሷት ወይ እንትን ቅዱስ ቁርባን የሚቀበሏት ብቻ ነው። ይሄ የታይታው ላይ ብቻ ነው ትኩረት የሚያደርጉት እና የግል ህይወታቸው ላይ ግን ሰነፍ ናቸው ማለት ነው። እና በዚህ የተነሳ ምንም እንኳን መንፈሱ በሰው ላይ ተጽዕኖ ባይፈጥርም ህይወታቸውን ግን እየገደለ እያመነመነ እየጎዳ የሚገላቸውም ሰዎች ሁሉ አሉ። እስከ ሞት የሚደርሱ አሉ። ለምን እንዴት ማሸነፍ አቃታት? ይህ መንፈስ እንዴት ማሸነፍ አቃተው ይባልና ሲመረመሩ ሲታዩ ግን የማስመሰል ህይወት ለሚኖሩት ምናልባት በህይወታቸው ግን የእውነት ነው እየኖሩ ደግሞ ማሸነፍ ያቃታቸው ሰዎች አሉ። ምን አይነት ሰዎች ናቸው? የእውነት እየኖሩ ትክክለኛ ክርስቲያኖት እየኖሩ ማሸነፍ ያቃታቸው እውቀት የጎደላቸው ናቸው። የዚህ የመናፍስቱ ሴራ እውቀት ያጠራቸው። ለዚህ ነው ትንቢተ ሆሴዕ ላይ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል ያለው ትንቢተ ሆሴዕ ላይ ማለት ነው። እና እያንዳንዱን ቃላት የምንናገረው ነገር እንድትነቁም ጭምር ብቻ ሳይሆን ጠላታችሁ ላይ ከነቃችሁበት በኋላ እንደምትይዙት እርግጠኛ ስለምንሆን ነው። ባለማወቅ የጠፉ ሰዎች አሉ። አለማወቅ ራሱ ያስከስሳል። አለማወቅ ራሱ ያስጠይቃል። 10ቱን ትእዛዛት አላቅም ብትሉ ግን የምትሰርቁ ከሆነ ስለማላቀው አትስረቅ የሚለውን ጥቅስ ስላላወቅኩት የሰረኩት ነገር እንደ ሌብነት አይቆጠርብኝ ማለት አትችሉ። ልክ እንደዛ ሁሉ በእምነታችሁ ሰነፍ የሆናችሁ ሰዎች ሰነፍ ባይዘው ያውቃል ግን መትጋትን ያቃተው አይደል? ሰነፍ ድንቁርና ግን የልብ ድንቁርና ግን ላለመስማት ራስን መከለል ማለት ነው። የሚታይ ነገር ሲኖር አልፈልግም ብሎ መረጃ መከለል ማለት ነው ድንቁርና። ይሄ የጆሮ ሳይሆን የልብ ድንቁርና። ለዚህ ነው ክርስቶስ የልብ ደናቁርትን ጆሮ ያለው ይስማ እያለ የሚናገር የነበረው እንጂ ይሄኛው ጆሮ ያለው ይስማ ማለት አይደለም። ለመገላገል የመጀመሪያው መንገድ ማለት ነው ንስሐ። ለምን ኃጢአትን ተሸክሞ መሄድ በራሱ ጭንቀት ነው፣ ክብደት ነው በራሱ ነው እኮ የምንለው። ንስሐችን ተናዘን ስንመጣ ደስ ይላል። በቃ አሁን እግዚአብሔር ምሕረት አድርጎልኛል፣ እንደዚሁ ንስሐ እንደገባሁኝ ስጋው ደግሞ እንደተቀበልኩኝ ወስድ ባረገኝ የምንለው ነው ጊዜ አለ። ነገ ሲነጋ ምን አረግ ይሆን እግዚአብሔር ምን አረግ ያሳዝነው ይሆን አለ ምንለው። እና ቀጣዩ ደግሞ ሌላ ጭንቀታችን ደግሞ ሲጋራ ሱስ ያለበት ሲጋራውን ሲያየው፣ ዝሙት ሱስ ያለበት የሴትን የወንድን ምናምን ያንን ምናምን ሲያዩ፣ በአይነ ሌላቸው ትዝ ይላቸው። ምግብም ከሆነ ምግብ፣ በጾም ውስጥ ስጋ ከሆነ እንደዛው።
ወይም ደግሞ ሐሜትም ከሆነ ያ ንስሐ የገባችሁበት ጉዳይ በእናንተ ዙሪያ ሲያንዣብብ ሌላ ጭንቀት። ስለዚህ መለማመድ ያለባችሁ ያን ነገር ላለማድረግ ከዛ ነገር በመራቅ ብቻ ሳይሆን ያን ነገር ምንድነው ብሎ በማወቅም ጭምር ነው። ከጭንቀት ለመገላገል ሁለተኛው መንገድ ምንድነው? ዕውቀት ነው። መጀመሪያ ንስሐ መግባት፣ ቀጥሎ ደግሞ ዕውቀት። የምን ዕውቀት? ኃጢአት ምንድነው? ጽድቅ ምንድነው? ስጋ ምንድነው? ነፍስ ምንድናት? መንግስተ ሰማያት ምንድነው? ገነት ምንድነው ብሎ ማወቅ ያስፈልጋል። የተሻለው ዓለም ነው እግዚአብሔር ለኛ ያቀደልን። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ያለው። ለምንድን ነው ጽድቁና መንግስቱን ፈልጉ ያለን? እዛ ምን ስላለ ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ፣ አስቀድማችሁ ጽድቁና መንግስቱን ፈልጉ። መንግስት የተባለው ምንድን ነው? ጽድቅ፣ እውነት ነው። የትኛው እውነት ወደ የትኛው መንግስት ነው የሚያደርሰው? ይሄን በደንብ አድርገን ስናውቅ የዚህ ዓለም ነገር ከንቱ መሆኑ ይታየናል። ለቁመተ ስጋ ያክል ብቻ እንበላለን፣ ዝም ብሎ ከሰው ጋር ለመኖር ያክል ብቻ። ከዛ በኋላስ ሰው ላለማስቀየም ጥረት ታደርጋላችሁ። ሐሜት ሲያሙ ከሐሜቱ ዞር ትላላችሁ አይደለ? እንዲያው ምን ሲያማ ሰው ሲያማ ለኔ ብለህ ስማ እንደሚባለው ማለት ነው። አዎ እስቲ ልቦና ይስጣቸው ምናምን ብላችሁ ሰም አይደለ? በቃ እንደዚህ እልፍ የሆነ መጥፎ ነገር አይ እኔን አይመጥነኝም ብላችሁ ቶሎ እጥፍ ማለት ከመጀመሪያው ጀምሮ ማለማመድ። እኔ አሁን እንዲያ ነገር ከልጅነት ጀምሮ እለማመድ ነበረ፣ ፈጽሞ ባልሆነ አሁን ግን ቢራ ይዘው ጓደኞቼ ሲጨዋወቱ ምን ሲሉ እኔ ምሪንዳ ይዤ ነበር የምቀመጠው። ማለት ራሴን በዚህ ነገር ውስጥ አምጥቼዋለሁ በግድ ሰንበት ተማሪ ስለሆንኩኝ መንፈሳዊ መሆን ስለምፈልግ ከበፊት ጀምሮም ደግሞ እናቴ የቁርባን ህይወት ስላስተማረችኝ በቃ እንትኑ ቅዱስ ቁርባን እየተቀበልኩኝማ ይሄን መብላት የለብኝም ይሄን ማድረግ የለብኝም የሚል አይነት ነገር አለማመጀው። ከዛ አዳብት አደረገኝ ውስጤ። አሁን የፈለገ ቢሆን መጠጥ ወደ እኔ መጥቶ አያውቅም። መጠጥ የሚባል ነገር ቀምሼ አላውቅም፣ የአልኮል መጠጥ ማለት ነው። ከዛ ሽታው ራሱ ያስጠላኛል። አያችሁ፣ አንድ ነገር ስትጠሉት ከሩቁ እንድትሸሹት ሊያደርግ የሚችል ነገር አብሮን የሚመጣላችሁ ፍላጎት ከሌለ አብሮ ከዛ ጋር ደግሞ እንድትሉት ያደርጋል። ቡና የሚጠጡ ሰዎችን አስተውሉ እስቲ። ቡና በጣም በቀን 3-4 ይጠጡ የነበሩ ሰዎች ማለት በማፍላት ነው ብላችሁ ስኒ ቢቆጠር 9-10 ስኒ ይሆናል ብዛቱ ማለት ነው። አንድ ጆግ በሉት በአንድ ቀን። እና እንደዚህ ይጠጡ የነበሩ ሰዎች ልክ ሲጠመቁ ወደ እግዚአብሔር መስመር ሲመጡ ቁርጥ ሲያደርግላቸው ቡና ሲሸታቸው ራሱ ይላሉ፣ በቃ ያስጠላቸዋል፣ በጣም ይላሉ። ያንን ነገር ማየት ያስጠላቸዋል። ለምን? ነቅሎ አውጥቶላቸዋል። አምጣ ቢለውን ያንን ኒኮቲኑን ይሄ ስጋ ፍላጎቱን የመንፈሱን አምሮት ወይም ግብሩን ከእናንተ ንቅላጎታል ማለት ነው። ስለዚህ ጭንቀት የሚመጣው ከምንድን ነው? ከምኞት ነው። ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ነው የሚለው መጽሐፍ ቅዱስ ቅዱስ ጳውሎስ። ስለዚህ ጭንቀት የሚመጣው ከምኞት ነው። አንድ ነገር በጣም እንመኘውና ከዛ በኋላ ምን እየሆነ ይመጣል? በግድ የሚያስፈልገን ነገር ሆኖ ይመጣል። እሱን ካላገኘን ማንኖር ማንውል ይመስለናል፣ ማንጠግብ ይመስለናል። ወይም ደግሞ እሱን ካላገኘን እምንሞት ይመስለናል። ስለዚህ ግዴታ ማምጣት አለበት ብለን ስለምናስብ ገንዘብም ይሁን ዝሙትም ይሁን ሌላም ውሎ ሊሆን ይችላል እዛ ቦታ መሄድ አለብኝ ብላችሁ ልታስቡ ትችላላችሁና ይሄንን አይነት ሱስ ማስወገድ፣ እኔ በዚህ ነገር አይደለም መኖረው ይሄ ነገር አያስፈልገኝም ብላችሁ ማሰብ። ከዛ ሁለተኛ ደግሞ እንግዲህ ሶስተኛ ደግሞ ምንድነው? ያ የተዋችሁትን ኃጢአት መልሶ ላለመንካት ላለማድረግ ሌላ ነገር መለማመድ፣ ሌላ ጽድቅ የሆነ ነገር መለማመድ። እነዚህ ጭንቀቶችን ያስወግዳሉ። ለምሳሌ ቤተክርስቲያን ማታ ማታ ጉባኤ ማዳመጥ ሊሆን ይችላል፣ መጽሐፍት ማንበብ ሊሆን ይችላል። እንግዲህ መንፈሳዊነትን ለማሳደግ ማለት ነው። ገዳማት መሄድ፣ ሱባኤ መግባት፣ መዝሙር ማዳመጥ፣ በተለይ በገና መዝሙር ማዳመጥ ከጭንቀት ያድናል። በጣም ብዙ በጥባጭ የሚባሉ ልጆች ማለት ነው፣ አስቸጋሪ አረመኔ የሚባሉ ልጆች ወይም ትናንሽ ሆነው ተንኮለኛ የሚባሉ ልጆችን እስቲ በገና ትምህርት ቤት አስገቧቸው። የበገና መዝሙር እስቲ ክፈቱላቸው። በግድ 1 ሰዓት ሙሉ በኤርፎን በገና መዝሙር እንዲያዳመጡ አድርጓቸው። እስቲ ይረጋጋሉ። በግድ እንቅልፍ ሊተኙ ሲሉ የበገና መዝሙር እስቲ ያሰሟቸው። በጣም ነው ጨዋ የሚያደርገው። እና ብዙ ጊዜ የተረጋጉ ልጆች እንዲሆኑ የምትፈልጉ ሆነ መዝሙር ማሰማት፣ በተለይም በገና መዝሙር ማሰማት፣ ስብከት ማዳመጥ። ደግሞ ወደ አዋቂዎቹ ልምጣ። የልጆቹን እንደ ምሳሌ ነው ያመጣሁት። ስብከት ማዳመጥ፣ ልብን የሚያረሰርስ ስብከት መርጣችሁ ማንኛውም መምህር ሊሆን ይችላል፣ የቤተክርስቲያን አጣርታችሁ ማዳመጥ። ከዚህ ደግሞ ጎን ለጎን ደግሞ ጸበል መጠመቅ፣ መልክአ ዑራኤል መጸለይ፣
ቅዱስ ዑራኤል ጭንቅላት ላይ ስለሆነ የሚሰራው ማለት ነው። የእውቀት መልአክና የአእምሮ ስፔሻሊስት ስለሆነ እሱን መጸለይ፣ ከዛ ደግሞ ስጋ ወደሙን መቀበል። እነዚህ ነገሮች ከጭንቀት ያድናሉ። ሙሉ በሙሉ ቤተሰብ የአማኑኤል ኪኒን የሚውጡ ቤተሰቦች ያሏቸው አሉ። በቅርብ ጊዜ ደብዳቤ ራሱ ተጽፎልኛል። የአማኑኤል ኪኒን ማለት የጭንቀት መድኃኒት ማለት ነው። ሙሉ ቤተሰብ ከነዘር ማንዘራቸው በአጠቃላይ ማለት ነው። ይሄ ሁሉ ነገር ያመጣው በዘር የሚመጣ መንፈስ ነው። ከሚያዩት ነገር ብቻ ሳይሆን ከዘር በሚመጣ መንፈስ ነው። አንዲት ማቃት ልጅ አለች። በቤተሰባችን የአእምሮ ችግር ያለባቸው አይደሉም፣ እኔ ብቻ ነኝ ጭንቀት ያለብኝና ሲሄድ የአማኑኤል ኪኒን የጭንቀት መድኃኒት መውሰድ አለብሽ ተባልኳለች። አይ ቆይ እስቲ ይሄ ነገር ከሆነ ሰው ነው የመጣብኛለች እና ፍቅረኛዋ ጋር ሄደች። ተጣልተዋለች እኮ ሄደችና ይቅርታ የመጣሁት እንታረቅ ልልህ አይደለም ግን ልጠይቅህ ነው እስቲ እባክህ እንደው እርዳኝ አለችው። ምንድን ነው አላት። ጓደኛ ይዟል ከፍቅረኛ ጋር ሲያግዝ ይሁን ችግር የለውም እኔ ልጠይቅ ነው የመጣው አለችው። እና ከፍቅረኛው ጋር ሆኖ ነው የመጣችው። በእናንተ ቤተሰብ የአእምሮ እድገት ዝግመት ወይም ደግሞ የመንፈስ ጭንቀት ምናምን እንደ የአማኑኤል ኪኒን የሚውጡ ምናምን ሰዎች አሉ ምናምን አለችው። ምን ነው ለምን ጠየቅሽኝ አላት። አይ እንዲሁ በቃ ዝም ብዬ ስጾም ስጸልይ ስሰግድ አንዳንድ ነገሮች ታውቀውኝ ነው። እንደገና ደግሞ ታምሜ ራሴን የጭንቀት መድኃኒት መዋጥ አለብሽ የአማኑኤል ኪኒን መውሰድ አለብሽ ተባልኩኝና ድንገት ከእናንተ ቤተሰብ ወደ እኔ የመጣ መንፈስ ይኖራል። መምህር ተስፋዬ ሲያስተምር በዝሙት በሩካቤ ማለት ነው የጭንቀት የማንኛው መንፈስ ይተላለፋል። 90% 99% ማለት ይቻላል መንፈስ ይተላለፋል በዝሙት በሩካቤ። ስለዚህ ካንተ የመጣብኝ ይኖራል። አንቺም ራስሽን ጠብቂ፣ ጸልይ፣ ጸበል ተጠመቂ። ይመስለኛል በእናንተ ቤተሰብ ውስጥ ያየው ይመስለኛል የአማኑኤል ኪኒን አሁን ነው ትዝ ያለኝ አለችው። ከዛ ደነገጠ ልጁ። አዎ እኔም እኮ ወስዳለሁ፣ ወንድሜም ይወስዳል፣ እህቴም ትወስዳለች አላለም። በቤተሰቧ በእሷ ቤተሰብ ምንም የለም፣ ግን ድንገት ይሄ መጣባት። ከየት መጣብሽ ሁሉ ተብላ ነበረ። አያችሁ በዝሙት ነው ያለፈባት። ከዛ ልጅቷ ማብሪያ የነበረችው ልጅ ሁሉ ደንግጣ አለች ይሄን የሚኖርብኛል አለች። እስቲ ያሽን ቼክ አድርጊው ማታ ማታ እንቅልፍ ይወስድሻል አለቻት። ኧረ እኔ 6 ሰዓት በፊት ራሱ እንቅልፍ አይወስደኝም፣ አንዳንዴ 8 ሰዓት ይሆንብኛል ስልክ እያየሁ መጨረሻ ላይ እንደምንም ብዬ ነው እንቅልፍ የሚወስደኝ። ጠዋት ደግሞ ጭንቀት ነው፣ ሌሊት ስላልተኛውኝ አለች። ቀን ደግሞ ጠዋት 12 ሰዓት ተነስቼ ስራ ስገባ ድፍት ያደርገኛል፣ ከዛ መንፈስ ይረበሻል፣ ቡና ጠጥቼ ነው የሚረጋጋልኝ ምናምን አለቻት። እሱማ እኔም እንደዛ ነኝ፣ ቡና ጠጥቼ ነው የሚረጋጋልኝ አላለም። ከዛ ደነገጠች። ይቺ ፍቅረኛዋ አዲሷ ፍቅረኛው ማለት ነው። ወይኔ በቃ እሺ እኔ ከሷ ጋር ነው መሆን የምፈልገው፣ ይቅርታ እሺ በቃ አንተም ተጠመቅ። እኔ ማናልሽው መምህሩ ምናምን አለቻት። መምህር ተስፋዬ ይኸው ቲክቶክ ላይ። ከዛ አንተም ተጠመቅ ብላ ፍቅረኛዋን ከዚህ አይነት በሽታ ያዳነች ሴት አለች። የቀደመ ፍቅረኛዋን በጣም በሚገርም አይነት መልኩ ከእንቅልፍ ጋር በተገናኘ ደግሞ ሌላም እንደዚሁ ሌላም የሆነ ብሔሩን መናገሩ አስፈላጊ አይደለም። ከዛ ብሔር ክርስቲያን መገኘቱ ገርሞኝ ነው፣ በጣም ደስ ስላለኝ ነው። እና ልጁ የመንፈስ ጭንቀት አለበት እና ጸበል ቦታ ነው የተገናኘ ነው። እንዴት እዚህ መምህር ተስፋዬ ትምህርትህን አዳምጣለሁ ማለኝና እንዴት መጣህ እዚህ ምን ሆነህ ነው ስለው ትንሽ መንፈስ ጭንቀት አለብኝና የአማኑኤል ኪኒን ወስጃለሁ፣ አሁን መጠመቅ ስጀምር ኪኒኑ አስጠላኝ አለኝ። ከዛ እንዴት አልኩት። በቃ በቤተሰባችን እንደዚህ ነን አለ። ልክ እኔ ብቻ መጠመቅ ስጀምር ኪኒኑ ሳየው በቃ አልፈልግም ብዬ በጸበሉ ስል አሁን ጭንቀት የሚባል ነገር የለም፣ ግን ኪኒኑ ዋጥ እያሉ ያስገድዱኛል አለ። የሆነ ቀን ተነስቶ እብድ ትሆናል ይሉኛል፣ መንፈሱ ነው አለ እንደዚህ ይለኛል። አዎ አልኩት። እና ቤተሰቦቹ ጋር ሄዶ እኔ ከመንፈስ ጭንቀት ተገላግያለሁ ተጠመቁ አላቸው። ሙሉ ቤተሰብ ተጠምቆ ነው ሄዳ ነው። ዛር ነው ቤት ውስጥ ይመለክ ነበረ። ኢቭን እነሱ ዛር ነው አይሉትም፣ የቤተሰብ አምላክ ነው የሚሉት። የሌላ የሆነ ብሔር መናገሩ አስፈላጊ ስላልሆነ ነው። እና እንደ አምላክ ነው የሚያዩት መንፈሱን። ስሙ ራሱ ለየት ያለ የዛር መንፈስ ነው። በቤተሰባቸው በደንብ የሚመለክ መንፈስ ነው። ልክ ሁሉም ሲጠመቁ የመጨረሻዋ ትንሿ እህታቸውን ወሰደባቸው፣ ሞተች ማለት ነው። እሷን እንዲህ ያደረገ እየጣለ በቃ ራሷ መቋቋም አቅቷት ወሰዳትና ቀድሞውንም እናቷ ትንሿ ልጃቸው እህታቸው ስላችሁ ምንድነው እህት ሳትሆን የወንድም ልጅ ናት እና እንደ እህት አድርገው ነው የሚያሳድጓት። እና እናቷ የልጅቷ እናት ችግር አለባት
ጠንቋይ ቤት ተወስዳት ነበርና እነሱ እዚህ ሲጠመቁ እሷ ደግሞ ልጅቷን ሌላ ቦታ ተወስዳት ነበረ። በእሷ ምክንያት ነው እንደዚህ ሆነችው ነው የሚሉት። ዞሮ ዞሮ መናገር የፈለኩት ምንድነው ይድናል፣ የጭንቀት መንፈስ ይድናል፣ የአይምሮ ችግር ይድናል፣ የሚጥል በሽታ ሲጀር፣ ኤፒሌፕሲ ምናምን የምትሉት ይሄ ምናምን እንደዚህ የሚባሉ በሙሉ ይድናል። ግን መጀመሪያ ይሄ መንፈስ ዛር መሆኑ ማመን ነው። ብዙዎቹ ይሄ ዛር አይደለም፣ ይሄ እንደዚህ በሕክምና የሚድን በመድኃኒት የሚድን ነው፣ ሪትሪት አድርጌው ከዚህ ነገር ድኛለሁ ይላሉ። እሰይ እንኳን ዳናችሁ፣ ጥሩ ነው። ግን ሰይጣን ብልጥ ነው። እናንተ ወደ ሕክምና ወደ ትሪትመንት ስትሄዱ ኦኬ፣ በዚህ በኩል የምትሄድ ከሆነ ችግር የለውም ግብሬን እቀይራለሁ ብሎ በመድኃኒቱ እንደዳንሽ አድርጎ ያሳይሻል። ለምን? ጸበል እንዳትሄጅበት ነው። ጸበል ከሄድሽ በጸበል የዳንኩት ካልሽ መንፈሱ ይያዛላ፣ ተጋለጥኩ ይላል። ስለዚህ እሱ ያለው አማራጭ ምንድነው? በመድኃኒት ዳንኩኝ እንድትይ ነው የሚፈልገው እንጂ አብዛኞቹ የሚጥል በሽታ ችግር ያለባቸው ሰዎች የመንፈስ ነው። 90% ጭንቀት አለባቸው። ይሄንን እንዳነሳ ምክንያት የሆነ ምንድነው? በጣም ትጨነቅ ነበር እቺ ሴትዮ። ሁልጊዜ በጣም ነበር የሚጨንቃት፣ አይምሮዋ በጣም ይረበሽ ነበረ። ሰዎቹም በሙሉ ወጌሻ የሚታከሙት ሰዎች ከሸኘቻቸው በኋላ ማታ ማታ በጣም ነበር የሚያማት፣ ትጨነቅ ነበር። ለዚህ ነው አቡነ ዘራብሩክ እዛ ደብረ ገሊላ ልደታ ማርያም ወስደው በጸበላቸው የፈወሷት እንደምታዩት ማለት ነው። እና እግዚአብሔር አምላካችን እንኳንም እህታችንን ከጭንቀትም ፈወሷት። ከዚህ ነገር ተፈውሳ ሰላማዊ ሆና ይሄን ስራ መስራት መጀመሯ ራሱ በጣም ይገርማል። ይሄን ስራ ስትሰራ ደስተኛ ሆና ጥሩ አስራት በኩራት እያወጣች ነው እየሰራች ያለችው። አሁን ከፈቀደች ራሷ በኮሜንት ጽፍላችኋለች፣ እኔም ፒን አደርግላችኋለሁ። ግን ከምን አንጻር እንደሆነ አላውቅም፣ ስራው ምን እንደሆነ አትንገርብኝ፣ ወይም ደግሞ ምን እንደምሰራ እንዲታወቅ አልፈልግም ነው ያለችው። አሁን ትልቁ ሌላ ጭንቀቷ ደግሞ ምንድነው? ትዳር ነው። ልጅ ወልድ ይሆን ነው የሚለውና አትጨነቂ እህታችን። ጭንቀትን የሚያቀል ሸክማችንን የሚያራግፍ ኢየሱስ ክርስቶስን በአንገትሽ በመስቀል እንዲሁም በቅዱስ ቁርባኑ ተቀብለሽው እያለ መጨነቅ የለብሽም ነው የምለው። ሌላ ትልቁ ነገር ከእህታችን የተማርኩት ነገር ምንድነው? ቶሎ መመለስን፣ ቶሎ መቁረጥን፣ ቶሎ ወደ ውሳኔ መምጣትን በጣም በጣም ትልቁ ትምህርት ከእህታችን የተማርኩት እኔ። ብዙ ወንድሞች እና እህቶች አስተምሬያለሁ፣ በጣም ያለምጣሉ። በቃ እሺ በሚቀጥል ትምህርት አዳመጣች በጊዜ ስራ ሆኖብኝ እኮ በቃ በሳምንት አንድ ገጠመኝ እኮ ማዳመጥ እኮ ተቸገርኩ። አዳምጣለሁ፣ ችግር የለውም። ጨርሳችሁ ግን ሰምታችሁታል ሲባሉ አንዱንም ገጠመኝ በሳምንት አንዴ እስከ መጨረሻ እንኳን አልሰሙትም። 20 ደቂቃ እያደረጉ 7 ቀን ያዳምጡታል። ይሄ በህይወት ላይ በነፍስ ላይ ማላገጥ ይባላል። በኢንፎርሜሽን ላይ ማላገጥ ይባላል። እግዚአብሔር አምላክ የሚሰጣችሁ ኢንፎርሜሽን እኮ እንድድኑ ነው አይደል እንዴ? ስለዚህ ፈውሳችንን ቅርብ ያርግልን እግዚአብሔር አምላካችን። በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰው ልጅ ግን አያስተውልም ይላል። ስለዚህ የልባችንን የአይምሯችንና የህሊናችን ወጌሻ የሆነው ኢየሱስ ክርስቶስ በእኛ ላይ ይንገስ። አሜን። ሰላም ሁኑ።